እንደምን አላችሁ ተመልካቾች ሳምንታችሁ እንዴት ነበረ የምትገኙት በአዲስ ሚዲያ ኔትወርክ አዲስ መዝናኛችን ላይ ነው ፍለጋ ከአሁን ሰዓት ጀምሮ ወደ እናንተ ሊደርስ ዝግጅቱን አጠናቆ በዚህ በቡልቡላ ፓርክ ተገኝተናል እንግዲህ በጣም ቆንጆ በሆነው በዚህ በቡልቡላ ፓርክ የፍለጋን የመጀመሪያ ዙር ተወዳዳሪዎችን የምናወዳድር ነው የሚሆነው ባለፈው ሳምንት እጅግ ሞቅ ደመቅ ባለ ድባብ የተጀመረው ፍለጋ በጣም አዝናኝ የሆኑ ውድድሮችን ይዞ ወደ እናንተ ሊቀርብ አሁን ሰዓቱ ደርሷል በዚህኛው ውድድር እነማን ናቸው ያሉት በዙር አንድ ምን አይነት ፉክክር እንጠብቃለን የሚለውን መጀመሪያ ተወዳዳሪዎቻችንን ተዋውቀን እንመለስ ስሜ ሞዴል ማያምሳይ ይባላል የመጣነው ደግሞ ከአቢሲኒያ ሞዴሊንግ ትምህርት ቤት ነው አማን አበበ ይባላል ሞዴልና የማስታወቂያ ባለሙያዎች ነው ስሜ ጌታቸው ሮሪሳ ይባላል በሙያ ሞዴሊንግ ነው ሞዴሊንግ ላይ ነው እየሰራለሁ እኔ ብሩክ ታምሩ ይባላል እኔ ሞዴል ነኝ ሰላም እንዴት ናችሁ ስሜ አብዱልሐኪም ኢብራሂም ይባላል ስሜ ካሊድ ሙከሚል ስሜ ሬዳን ፌሰል ይባላል የመጣሁት ከዚህ ከአዲስ አበባ ኢየሩሳሌም አለባቸው ይባላል ከዚህ ከአዲስ አበባ ነው የመጣሁት የተዋወቅን ያው እዛው ትምህርት ቤት ውስጥ ነው ተማሪዎች እያለን ስራ ምናምን አብረን እንሰራለን ያው በቃ በዛ እየጠነከረ ሄደ በብዙ ነገር ማለት ለኔ ጓደኝነት ብዙ ነገር ነው የብዙ ነገር ማሳያ ነው በጓደኝነት ውስጥ ብዙ ነገር ታያለህ ምን በቃ ሁሉም ነገር ነው ጓደኝነት ቤተሰባዊነት መሰሳት ማያውቅ ምናምን መሸነፍ ሁሉም ነገር ያለበት ጓደኝነት ውስጥ ነው ያስባል እኔ አላስተውስም ቁጥሩታል እሱ ያው ቆይተናል ጓደኛሞች ስለሆነ ያው ጓደኝነት ማለት ያው የአንዱን ጉድለት እንደሚሸፍን ሆኖ ያው የራስ ሰው እንደመሆኑ የፈለከውን ነገር እንደምታዘውና እንደምትጠይቀው ሐሳብን ሼር የምታረገው ሰው ነው ብዬ ማስበው ያው ጓደኝነት ማለት ያው ሐሳብ ሼር መደራረግና ያው የአንዱን ቦታ የአንዱን ጉድለት አንዱ ይሸፍናል በስራ አጋጣሚ የተገናኘ ነው በስራ አጋጣሚ ነበር እንዳለው የተገናኘ ነው አጋጣሚ እሱ የሚሰራበት ጋር ጉዳይ ነበረኝና እሱ ጋር ነበር የምጨርሰው ያው በዛው ጓደኝነት ተጀመረ በጣም ሰፖርቲቭ ሰው ነበር ምናምን በዛው ተጀመረ ማለት እንችላለን ጓደኝነት ማለት አንዱን ጉድለት የሚሞላበት ነገር አድርጌ ነው ማየው እኔ እንደዛ ነው መስደው ጉድለታችንን እንሞላላበት ነገር ጓደኝነት ቤተሰባዊነት ነው ብዬ ነው ማስበው እኔ ላይክ እሱ እንዳለው ጉድለት ከመሙላትም ባሻገር ደግሞ ከጎን መሆን አለው ማለት አለኝታነት ነው ብዬ ነው ማስበው ጓደኝነት ነው ቤተሰባዊነት ነው ብዬ ነው ማስበው ጓደኝነታችን ሞዴሊንግ ትምህርት ቤት ነው የተዋወቅን አመት ከምናምን ሆኖናል ጌት ምርጥ ጓደኛዬ ነው ተወዳዳሪዎቻችን ተዋወቅን የዛሬው ውድድር በጣም አጓጊ ነው የትኛው ተወዳዳሪ ወደሚቀጥለው ውድድር ሳልፍ ይቀራል የሚለው እጅግ በጣም የሚያጓጓ አይንን የማያስከድነው በእርግጠኝነት በቤታችሁ እጅግ ደስ የምትሰኙበትን የፍለጋን የውድድር ፕሮግራም እንደምትመለከቱ አልጠራጠርም አሁን ወደ ተወዳዳሪዎቼ እንሂድና ቀጥሎ ያሉን ጨዋታዎች ምን ምንድናቸው የሚለውን ደግሞ በጋራ የምንመለከት ነው የሚሆነው አብራችሁን ቆዩ ምን ይመስላችኋል ጌሙ ምን ይመስልሻል ምን ይመስላል መረብ ኳስ በጣም ነው እሺ ምን ይመስለኛል ሁላችሁም ባስኬትና መረብ ኳስ ቢሆን የምታሸንፉ መሰላችሁ መሰለኝ ለዙር አንድ የታለ ጭብጨባ እዚህኛው ጨዋታ ላይ ለሁለቱም ቡድን በየተራ የሽምደዳ ጥያቄዎች ይሰጧቸዋል ከውድድሩ በፊት ማለት ነው ስለዚህ የሽምደዳ ጥያቄያችሁን ይዛችሁ ጨዋታውን ተጫውታችሁ ሲጨርሱ መጀመሪያ የተሰጣችሁን ወይም ደግሞ እንድትሸመድዱ የተሰጣችሁን ሐሳብ መልሳችሁ የምትነግሩን ይሆናል ለጌሙ የሚሰጣችሁ 1 ደቂቃ ብቻ ነው ሸምድዳችሁ ለመመለስ የሚሰጣችሁ 1 ደቂቃ ከ30 ሰከንድ ብቻ ይሆናል በዛ አሸናፊ ቲም በዛ
ተመልካቾች የኛውን ጨዋታ ይህንን ውድድር ማን ያሸንፋል የሚለውን ከዚህ በኋላ አብራችሁን የምትከታተሉ ነው የሚሆነው። እዚህ ውድድር ላይ እውቀት ብቻውን አያሸንፍም፣ ቴክኒክም ያስፈልጋል። ዝግጁ ናችሁ? የታለ ሞራል? የምነግራችሁ አዲስ አበባን ያስተዳደሩ ከንቲባዎች ስም ዝርዝር ነው። የምንጀምረው አዲስ አበባን ያስተዳደሩት ከ22ኛው ከንቲባ ነው። ለአንብብ። ዝግጁ ናችሁ ስም ለመያዝ? አንደኛ ኢንጂነር ዘውዴ ተክሉ፣ ሁለተኛ አቶ ግዛው ንጉሴ፣ ሶስተኛ አቶ ሙሉዓለም አበበ፣ አራተኛ አቶ ተፈራ ዋለ፣ አምስተኛ አቶ አሊ አብዶ፣ ስድስተኛ አቶ አርከበ እቁባይ፣ ሰባተኛ አቶ ብርሃነ ደሬሳ፣ ስምንተኛ አቶ ኩማ ደመቅሳ፣ ዘጠነኛ አቶ ድሪባ ኩማ፣ አስረኛ አቶ ታከለ ኡማ። ሸምድዳችኋል? የዙር አንድ የሽምደዳ ጥያቄ ተዘጋጅቷል። ሁለተኛው ዙር ወደሚያሳልፈው ወይ ደግሞ የዙር አንድ የመጀመሪያው ጌም ጨዋታ ጋር ነው የምንሄደው። ተመልካቾቻችን የትም ሳትሄዱ አብራችሁን ቆዩ፣ እንገናኛለን። ጨዋታ አንድ ለመጀመር በባስኬትቦል ሜዳ ላይ በእነዚህ ነው የምንጫወተው። ምን ትላላችሁ? ግራ ይገባል። ያኛው ረጅም ነው። ደቂቃ ለመያዝ 1 2 3 ጨዋታው ተጀምሯል። ቀስ ብለህ መሬት ያስነካ ከጨዋታው ፉርሽ ነው የሚሆነው። በድጋሚ ወደ ኋላ ትመለሳላችሁ። መሬት ያስነካ ከጨዋታው ፉርሽ ነው የሚሆነው። ግራኝ ነው። አንቺ ቀኝ ነሽ። ስለዚህ እንደዚህማ እንደዚህ ወደ ኋላ ትመለሳላችሁ። ሁለቱም ቡድን ወደ ኋላ ይመለሳል። ደቂቃ ካልክ ጨዋታው የሚቆም ነው የሚሆነው። ስለዚህ ደርሶ ሊመለስ ይችላል። አንድ ሁለት ፍጥነት ደቂቃችሁን ለመጠቀም አንድ ደቂቃ ነው የተሰጣችሁ። የተሰጣችሁ አንድ ደቂቃ። እሺ እዚህ ጋር አንቆምም። ጨዋታው አልቋል። ወደ ቦታችሁ ትመለሳላችሁ። ከቀድሞ ነጥብ ጥላችኋል። በአሁኑ ምን ያህል ነጥብ እንደምሰበስቡ እስኪ እናያለን። እሺ ስንት ታስታውሳላችሁ? 10 ነው። 10 ማለት ኢንጂነር ዘውዴ ተክሉ፣ ሙሉዓለም ካሳሁን፣ ሙሉዓለም እሺ ካሳሁን፣ ሙሉዓለም፣ ድሪባ ኩማ ደመቅሳ፣ ታከለ ኡማ፣ አርከበ እቁባይ። የአባትና የቤተሰብ ስም? እሺ ተፈራ ዋልዋ፣ አሊ አብዶ፣ እሺ አርከበ እቁባይ፣ ብርሃኑ ደሬሳ፣ ድሪባ ኩማ ደመቅሳ፣ ታከለ ኡማ፣ ኢንጂነር ግዛው ተክሉ፣ ሙሉዓለም ካሳሁን። ትንሽ መደዳችሁት ነው ማለት እንትን ጨዋታው ላይ ቆረጣችሁ ስታጣሉ ነው። የትኛው ነው ቦስ ነው? አንስታቸው ለሌላው ቡድን መልካም ድል ለሚቀጥሉት ጨዋታዎች። በቅድሙ ግማሽ ነጥብ አላችሁ አይደለም? አሁን የተሻለ ነጥብ ለመሰብሰብ ቅድም ከነገርኳችሁ ከዚህ ቀደም አዲስ አበባን ካስተዳደሩ የአዲስ አበባ ከንቲባ ከነበሩት መካከል ምን ያህል ታስታውሳላችሁ? እኔ አንድ አስታውሳለሁ። እሱን አላውቅም። 10 ነግሬህ አንድ ነው የምታስታውሰው? 10 ነው እንዴ? እሺ ንገረኝ። አንድ ታከለ ኡማ፣ አንድ ድሪባ ማለት ድሪባ አቶ ድሪባ ሌላ ግማሽ ነጥብ ወይ ድገሚልን። ስነግራችሁ አልያዛችሁም ነው? እኛ ያዝነው ከመጀመሪያው ሙሉ ሽምደዳ መስሎ ሙሉ ነበር ያዝነው። 10 ሆነ አልመሰለኝም ነበር። እሺ እንደገና ደግሞ የምንተጋገዝም አልመሰለኝም። እና እንዴት ነው መሰላችሁ? ሙሉ ነው አንድ ሰው 10 የሚል ነበር ይመስላል እኮ 10 ከያዝክ 3 ንገረኛ። እስቲ ያዝኩ የመጀመሪያው እሱ ተተራመሰው የመጀመሪያው እሱ ራሱ ተፋቆ ነበር። ማን ነበር?
ስለዚህ ስንት ነው የመለሳችሁት? 2 ከሌሎቹ ጋር ያለውን ነጥብ በኋላ ላይ እናያለን። 3 ነው የመለሱ። መልካም። ቡድን 2 ለሽምደዳ የምነግራችሁን ያዙ። አንዴ ነው የምነግራችሁ። ዝግጁ ናችሁ? ልጀምር። የምነግራችሁ መዲናችንን አዲስ አበባ ከተማ ያስተዳደሩ የመጀመሪያው 10 ከንቲባዎችን። ዝግጁ ናችሁ? አንድ ጊዜ ነው የምለው ስለማንደግመው ስሙ። አንደኛ ቢትወደድ ወልደ ጻድቅ፣ ሁለተኛ ቢትወደድ ኃይለ ጊዮርጊስ፣ ሶስተኛ ደጃዝማች ይገዙ ሀብቴ፣ አራተኛ አቶ ወሰኔ ዘአማኑኤል፣ አምስተኛ ደጃዝማች ማተቤ፣ ስድስተኛ ብላቴን ጌታ ኃይሩ ወልደ ስላሴ፣ ሰባተኛ አቶ ነሲቡ ዘአማኑኤል፣ ስምንተኛ ቢትወደድ መኮንን እንዳልካቸው፣ ዘጠነኛ ቢትወደድ ጠና ጋሻው፣ የመጨረሻና 10ኛው ራስ አበበ አረጋይ። ከነገርናቸው አስቀድሞ አዲስ አበባ ከተማን ካስተዳደሩ ከንቲባዎች መካከል የመጀመሪያዎቹን 10ን ነግረናቸዋል። ምን ያህሉን ይመልሳሉ የሚለውን ከጨዋታው በኋላ ነው የምንመለከተው። 1-3 ደቂቃ ተይዟል። 1 ደቂቃ ነው ያላችሁ። ወደኋላ ምንም ያስቸኩለን ነገር የለም። 3 4 5 6 7 ጨዋታው ቴክኒክ ነው የሚፈልገው። ቴክኒክ ጫፍና ጫፍ አለ። 3 4 5 6 7 8 በቃ 10 ድረስ ነው። ሜጀር 4 አይዟችሁ ማያ ተረጋጉና ለመጫወት ሞክሩ። ነጭስ ተመልካቾቻችን የጨዋታ 1 ቡድን 2ቶች በሚያሳዝን ሁኔታ ነጥብ ጥለዋል። በሚገርም ሁኔታ አሸንፈዋል። ማን ነው እንድታሸንፉ የረዳው? የጋራ ስራ። ለምንድን የተሸነፋችሁት? ተክለና እና ቁመት በስንዘልና ልንመጣጣ ለማሸነፍ የቸኮላችሁት። አሁን ቀጥሎ የተሰጣቸውን የሽምደዳ ጥያቄ ምን ያህሉን ይመልሳሉ የሚለውን ነጥብ 2 የሚያገኙበት ነው። ወደዛ እንሂድ። ይቀጥላል ፍለጋችን። እንዴት ነበር? አሪፍ ነበር። ያው ግን እንደሚታየው አይደለም። ምኑን የከበደሽ? ትኩረታችን በቃ ብትንትን አለ። እዛ ላይ ጨዋታው ላይ ትኩረት ስናደርግ ስሙ ጠፋብን። የያዝነው ስም እንዳለ ነው ተበተነ። ተሳክቷል። የጨዋታው እቅድ ተሳክቷል። ስትፎክር ነበረ። አይ ቢሆንም የዛ ጋር ጨዋታው ጋር ትኩረታችን ስናደርግ የያዝነውን እንትን ተበተነ። ምን ያህል ታስታውሻለሽ ማያ? ቢትወደድ ውቢት አረገኝ የሚለው መሰለኝ። እሺ ደጃዝማች ማተቤ እሺ አንድ ራስ መኮንን አለ። እሺ ማያ አንድ ሞክሪ። እሺ አታስታውሺ? አንድ ብቻ ነው ያስታወሱት። እንግዲህ ይሄ ነጥብ ያሳልፋቸው ይሁን ለቀጣይ ነጥብ መሰብሰብ ይጠቅማቸው ይሁን አብረን ነው የምንመለከተው። መልካም እድል። ደጃዝማች ይገዙ፣ ብላቴና ጌታ ኃይሩ ወልደ ስላሴ፣ ብላቴን ጌታ ኃይሩ ወልደ ስላሴ። እሺ ብላቴና ደጃዝማች። እኔ ደግሞ ጊዜ ነበር ግን ጌሙን ከጀመርኩ በኋላ ጠፋኝ። ደካማ ጎኗ በጣም ቀላል ነው። ቀጠሮ ላይ በጣም አስቸጋሪ ሰው ነው። በጣም ደካማ ጎኗ እሷ ነው። ጠንካራ ጎኗ ደግሞ የሆነ ቁም ነገር ላይ በተለይ ሀሳብ ሼር በማድረግ ላይ ያለብህን ነገር ችግርህን በሚያቀል ሁኔታ መፍትሄ የማምጣት አቅም አላትና እሱ እንደ ጠንካራ ጎን ወስድላታል።
እሺ ከደካማ ጎኑ ስጀምር ቡና በስኳር ነው የሚጠጣ። እሺ እንደ ደካማ ጎን ስልክ ያለማንሳት ችግር አለበት። በፈለኩት ጊዜ ስልክ ያለማንሳት ችግር አለበት። እንደ ጠንካራ ጎን ግን በፈለኩት ሰዓት ላይ በጣም የማገኘው ሰው ነው። ቁም ነገረኛ ሰው ነው። ደካማ ጎኑ ምንድነው? ጠንካራ አይሻልም? ለቤተሰብ ያለው ነገር ምናምን ነገር በቃ በቤተሰቦቹ እንዲመጡበት አይፈልግም። ማንም ሰው አይፈልግም፣ ግን እሱ ለቤተሰቦቹ ያለው ነገር በቃ በጣም ነው ደስ የሚለኝ። ሃይማኖቱ ላይ ያለው ነገር ጎበዝ ነው። ብቻ አንዳንዴ ደግሞ አናዳጅ ነው በጣም ቅጥል ነው የሚያደርገው። አንዳንዴ ምክር አይሰማም፣ ስመክረው አይሰማም፣ ከዛ ያረፍዳል። መካሪያችን ናት ለሁላችንም የሁሉም አለቃ። በቃ ሁሉንም ነገር እችላለሁ ነው ትሞክራለች። በቃ እያንዳንዱን ነገር አሁን እኛ የሆነ ቦታ ቀረጻ ተጠርተን ምናምን ሩቅ ነው ብለን ልንቀር እንችላለን ምናምን፣ እሷ ከመሞከር እንትን አትልም። ከዛ ላይ በሃይማኖቷም ጎበዝ ናት በሆነ ነገር። በቃ በጣም ታጋሽ ነው። አሪፍ ልጅ ነው በጣም ጸባዩም አሁን አሪፍ ነው። ጨዋታም ይችላል። ጨዋታ አዋቂ ነው። በዚህ ነው በደንብ የተግባባ ነው። ሞስት ኦፍ ዘ ታይም አሁን ተጫዋች ሆኖም እያለ ዝም የሚልባቸው ቦታዎችም አሉ። እነሱ ነገሮች አሉብን። በጣም ደስ የሚለኝ ነገር ሞካሪ ነው። ብዙ ነገሮችን ይሞክራል። ያ ነገሩን በጣም ነው የምወደለት። ትንሽ ደግሞ እንትን የሚለኝ ነገር ሰዓት ትንሽ ችግር አለበት። መች ነው እንጂ ማቆና ነው ወንድ አይን ቀድሜ ነው አራይፍ ማረገው። እኔ ይስተካከላል አታስቢ። ብዙ ማይረሳ ነገሮችን አሳልፈናል። የተገናኘንበት ምክንያት ስራ ነው። ስራን ያገናኘን አንድ ቦታ ነበር የምንሰራው። ብዙ ከምናያቸው ከስተመሮቻችን ጋር በምናየው ነገር ላይ በጣም ብዙ አይነት ክስተቶች አይተናል። ከነሱ ውስጥ አንዱ ራሱ ገጂ ይመጣና ያው ገጂን ሲያስተናግድ እሱ አይችልም፣ የመቆጣት ባህሪ ያለው፣ ቶሎ የመናደድ እልህ ያስጨርሱታል። እና ቶሎ የመናደድ ባህሪ ያለው እልህ ሲይዘው እነሱ ላይ ሳይሆን የሚናደደው ከነሱ ከሄዱ በኋላ ወደኛ ነበር የሚናደድብን፣ የሚቆጣን እኛን ነበር። ያ ክስተቶች ኧረ ምንም ጥሩ ጎን የለውም። ጠንካራ ነጋዴ። ደካማ ጎኑ ነው የምለው ነገር ቶሎ የመቆጣት ባህሪ ያለው። ያው ጠንካራ ጎኑ ደግሞ የምለው ነገር አንድ ነገር አሳካዋለሁ ካለ አያቆምም፣ ያሳካዋል። አንዴ ለሁላችሁ አሁን ጨዋታ ሁለትን ለመጫወት ዝግጁ ናችሁ? እዚህ አካባቢ ምንድን እንደዚህ ላይ ቆማችሁ ለምን የተናደድክበት? አንተ በሸመደድክ የእሱ ኃላፊነት ነበር መሸምደድ። ተመልካቾቻችን የምትገኙት በአዲስ ሚዲያ ኔትወርክ እጅግ ቆንጆ የሆነው የፍለጋ ፕሮግራም ወደ እናንተ እያደረስን እንገኛለን። በዚህ የዙር አንድ ተወዳዳሪዎች አሉ። የሚቀጥለው ጨዋታችን የሚሆነው ምን እንደሆነ ከመናገሬ በፊት በውክልና ነው የምትጫወቱት። ስለዚህ ማን ከቡድናችሁ እንደምትወክሉ 30 ሰከንድ ሰጥቻችኋለሁ። ተነጋገሩ። የምትወዳደሩ ስለ ጨዋታው ህግ እነግራችኋለሁ። አሁን የምንጫወተው ጨዋታ እዚህ በምንገኝበት ስፍራ ላይ የተለያዩ ወረቀቶች ተዘጋጅተዋል። ወረቀቶቹ ላይ ለቀጣይ ጨዋታ የሚረዳችሁ የተጻፈበት ወረቀት አለ። ስለዚህ አንደኛውን ወረቀት ሳትረግጡ ሌላኛውን ወረቀት ዝቅ ብላችሁ እየፈለጋችሁ እየገለጣችሁ ለቡድን ሜምበራችሁ ከፍ አድርጋችሁ ታሳዩታላችሁ። ጽሑፍ ያለበት ያገኘ ወደሚቀጥለው ዙር በፍጥነት ይሄዳል ማለት ነው። ጠበቃ አድርገው የኔ እየጠበቀ ነው። መድገም ይቻላል። እንደዚህ እዚህ ጋር እንዳይ ነው ማድረግ ያለው። እያፈመምከኝ ነው። አዳራይ ነው። እግዚአብሔርን አላጠብቁ ከኋላ ሰረው እንደፈለክ አጥብቅና አይኔን እግዚአብሔርን አይኔ አይኔን ፈልጋለሁ። እዚህ ጋር ነው መሀል ላይ እዚህ መሀል በቃ አሁን አይኔ ነገር ቢሆን ግን የለውበትም። ሰምተኛል። ኋላ ተመለሱ።
ጨዋታው ላይ ለመጀመር ተመልካቾች አይናቸውን አስረው በዚህ ያሉ የምንገኘው በውቡ ቡልቡላ ፓርክ ነው። በዚህ የተለያዩ አገልግሎቶችን ማግኘት ትችላላችሁ። ለህፃናት፣ ለአዋቂ፣ ለአዛውንቱ የሚሆኑ ምቹ መዝናኛዎች ቡልቡላ ፓርክ ላይ ያሉ። እኛም የፍለጋ ጨዋታችን እዚህ እያደረግን ነው። አብሮነታችሁ አይለየን። አቤት እሺ ያው ካሊድ እሺ ካሊድ እዚህ ጋር ካሊድ አቤት hello ካሊድ ወደግራ ወደፊት እሺ እሺ ካሊድ ቤት ወደፊት እሺ ካሊድ ይሄን እጄ ወደ ኋላ አይሆንና አቤኪ ይሄው ብራዘር የለው እሺ ቀጣይ ወደዚህ ድምጽ እና አለ ይሄውና የሳረው እንደ ይሄ ልጣለው እሺ ይሄው ነው ወደዚህ እኔ ተቆርጧል። ወደ ሳት ቤቱ በፍጥነት በወግ ወደ ሳት ቤኪ ወደ ሳት ይገለጥ ሂድ ነው የሚለው። ፕሮግራማችን አሁንም ቀጥሏል። ያላችሁት ፍለጋ ላይ ነው። በፍለጋ በመጀመሪያው የዛሬው ፕሮግራም እጅግ በጣም ቆንጆ የሆነ እጅግ አስደሳች ጨዋታ እየተጫወትን ነው። አይደለም እንዴ? በጣም ፈራችሁ እንዴ? ኧረ አልፈራ። ምንድነው ቤኪ ምንድነው እንደዚህ የምትለው? ይሄን ጨዋታ ቢቀይሯችሁ የተሻለ ነበር። ችግር የለውም እንሞክረዋለን። እናሸንፋለን። ምን ትላለህ? እናሸንፋለን። አሁን የሚሆነው ጨዋታችን ሁለት የቴኒስ ኳሶች እዚህ ተዘጋጅተዋል። ከዚህ ጋር ደግሞ የተደረደሩ ካፖች አሉን። በካፖቹ ላይ ይሄንን የቴኒስ ኳስ አስቀምጣለሁ። ቀስ እያላችሁ ካፓችሁን ደርድራችሁ ወደታችሁ ወርዳችሁ መጨረስ ነው። በጨዋታው መካከል ምናልባት በንፋስ ምክንያት እርከኑ ቢፈርስ ድጋሚ ደርድራችሁ ነው የምትሰሩት። አሪፍ ቤኪ በ25 ሰከንድ ጨዋታው ተጠናቋል። ጨዋታ 3 ላይ ተወዳዳሪ ቡድን ሁለቶች አሁን መጥተዋል። እንዴት ነው? እዚህ ጋር እንዴት ነው? አይ አሸንፋሉ። እሱ ነው ምን ያደርግ ባይደግፍ ደስ ይለኛል። ብሄድ ራሱ ደስ ይለኛል። ደጋፊ አፈልግም ዞር ብትልልኝ። ምንድነው እሱ ጋር የምትሰራው? አብዲ ንፋስ እየከለከለ መደገፍ ሲያቅት ንፋስ ወደ መከላከል መጣ። ንፋስ መከላከል የሱ ድል ነው። እኔንም እንድሸነፍ ያደረገኝ ግን እዚህ እንዴት ነው? እዚህ ጋር እንዴት ነው? ረድ ተጧጡፋል። እንግዲህ ያው እንደምታየው ፈርተውናል። ምንም ማለት እሱ ነው እንጂ ጄሪ ምን ትያለሽ?
እንዳለው ነው እናሸንፋለን። እኛው ለማሸናፊነት አሸናፊ ነው የቤተሰቡ ባይዘ የቤተሰቡ የጨዋታው ህጎች እንደተጠበቁ ናቸው። 2 3 ካሊድ ይችላል። መጀመሪያው ይችላል። መጀመሪያ ምስሉን ያስበለኝ ይችላልሽ ወል ቲጋገዞትና ልዩ ባደረጉት ጨዋታ በመጨረሻ ደቂቃም ቢሆን ቲጋገዞት ነጥብ መያዝ ችሏል። ይሄ ነጥብ የሚቀጥለውን ጨዋታ አሳልፎ ለዚህ ውድድር ወደሚቀጥለው ዙር ያሳልፋቸው ይሆናል ወይስ አይሆንም? ወይ ደግሞ ልዩ ቡድን የጣለው ነጥብ ከዚህ ፍለጋ ጨዋታ ወደ ውጭ ያደርገው ይሆን ወይስ ጨዋታውን ይቀጥላል የሚለውን በሚቀጥሉት ደቂቃዎች የምንመለከት ነው የሚሆነው። በየቤታችሁ እጅግ እየተዝናናችሁ እንደሆነ አልጠራጠርም። መልካም ጊዜ። ጨዋታው ይቀጥላል። እንጦጦ መስቀል አደባባይ ወዳጅነት ፓርክ ወዳጅነት ፓርክ አዲስ አበባ ዩኒቨርሲቲ አረሱ እንደኛው ለመማሪያ ነው። ቡልቡላ ፓርክ ነው ማለት ነው። ቡልቡላ ፓርክ እሺ። እንጦጦ አንድነት ፓርክ አንተ ጨርሶ ደደጅ መርኩ እንጦጦ ፓርክ 1 አዲስ አበባ ሙዚየም 2 አድዋ 00 3 ብሔራዊ ሙዚየም 4 ቀይ ሽብር ሙዚየም እንጦጦ ፓርክ፣ እንጦጦ ቤተ መንግስት፣ እንጦጦ ማርያም ቤተክርስቲያን፣ እሺ ዩኒቲ ፓርክ፣ ፍሬንድሺፕ ፓርክ፣ ቀይ ሽብር ሙዚየም፣ ብሔራዊ ሙዚየም፣ አዲስ አበባ ሙዚየም፣ መርካቶ ራሱ ገበያው፣ መርካቶ ገበያ፣ ስላሴ ካቴድራል፣ ኢኮክ ሙዚየም፣ ስላሴ ካቴድራል፣ ቅድስት ስላሴ ካቴድራል፣ አራዳ ጊዮርጊስ፣ መስቀል አደባባይ፣ ተመልካቾቻችን ፍለጋችን የመጀመሪያው ዙር ተወዳዳሪዎች በቀኝ በስተግራ ከባድ ትንቅንቅ አደረጉና አይደርስ የለም ውጤት የምንሰማበት ሰዓት ደረሰ። ከውጤት በፊት እንዴት ነው ውጤት ለመስማት ዝግጁ ነው? እዛ አካባቢ ዝግጁ ነን። እንዴት ነበር ጨዋታችን? መጀመሪያ አይደል? አንደኛ እኩል መራመድ አለብሽ ምናምን፣ ከዛ ደግሞ ቁመት ምናምን እኩል ባላንስ መሄድ አለብሽ። ያ ነገር የመጀመሪያውን አክብዶት ነበር። አሪፍ ነው። አሪፍ ጨዋታ ነው። ፈታኝ ነው። ግን እንደ ፈታኝነቱ ደግሞ በጣም አዝናኝ ነበረ። የሚከብዱ ብዙ ነገሮች ነበሩት። እንደዛው ፈን የሚያደርጉ ብዙ ነገሮች ነበሩት። ተደስተናል። አሪፍ ጌም ነው። ውድድሩ በጣም ቀላል ይመስላል። በጣም እንትን ይጠይቃል፣ የውስጥ እርጋታ ይጠይቃል። ብቻ ውድድሩ አሪፍ ውድድር ነው። ውድድር የጨዋታ ህግ አለውና የጨዋታውን ህግ ጠብቆ የተጫወተ አሸናፊ፣ በዚህኛው ዙር የሚሻገር ያልተጫወተ ደግሞ ህጉን ያልጠበቀ ወዳቂ የሚሆንበት ነው። ፍለጋችን በዚህ በቡልቡላ ፓርክ እጅግ በጣም ቆንጆ ጊዜ ከእናንተ ከተመልካቾቹ እንዲሁም ከተወዳዳሪዎች ጋር አሳለፈ። የምትገኙት በአዲስ ሚዲያ ኔትወርክ ነው። ውጤቱን እንናገር። እንዴት ነው? የጥቁር አናብስት፣ ቃዋ፣ ልዩና ተጋገዞት የተወዳደሩት ፈታኙ የመጀመሪያው ውድድር፣ የመጀመሪያው የፍለጋ ጨዋታ፣ የመጀመሪያው ቡድኖች 4 ፈታኝ ጨዋታዎች ከጥያቄዎች ጋር ተጫወቱ። በተጫወቷቸው ጨዋታዎች የሰበሰቧቸው ነጥቦች
ጥቁር አናብስት በአጠቃላይ ድምር ውጤት 15። ቃዋ በድምር 18። ቲም ተጋገዞች በድምር ነጥብ 13። ቲም ልዩ ከፍተኛውን ነጥብ በማምጣት 25 ነጥብ። ያላችሁት በፍለጋ ጨዋታ ነው። በዚህ ውድድር የሚሰናበተው ቡድን እንዳይሰናበት ሌሎች ተጨማሪ ውድድሮች ማድረግ ቢቻሉ ጥሩ ነበር። በአሳዛኝ ሁኔታ ቲም ተጋገዞት ከዚህ ውድድር ውጪ ሆኗል። ስለመጣችሁ እናመሰግናለን። ውድድር በጣም ነው የምወደው፣ ቻሌንጆች እወዳለሁ እና ሲጀመር ለማሸነፍ ነው የመጣሁት። እናሸንፋለን አይደል? ያው አንዳንዴ ጨዋታ ላይ አንዳንድ ዙሮች ተስፋ የሚያስቆርጡ ዙሮች አሉ። ግን ያው ሌላው ዙር ደግሞ ሌላ እድል ይዞልሽ ነው የሚመጣው። ስለዛ ያው አልፈናል። ዛሬ ትንሽ ሽምደዳዎቹ ላይ ትንሽ ነጥብ እንጥላለን ብለን በደንብ አስበን ነበር። እኔው ግን እንደምናሸንፍ ተስፋ ነበር። አናዶኛል፣ ግን አሳዘነኝ። ምንም ውድድር ሳያሸንፍ እኮ ነው እኔ ብቻ የምር እንዴ? እኔ በግሌ አሸንፋለሁ የተወዳደርኩት ውድድር እሱን ይችላል። ያው አንድ ስለሆነ ነው እንጂ የተሸነፍነው ብቻዬን ይሻለኝ ነበር። ያው ውድድሩ አሪፍ ነበር። አሪፍም ሆኖ እንዳለ ብዙ ክፍተቶቻችንን አይተንበታል እና ይበልጥ ከዚህ በኋላ የምናይበት ይሆናል። ኃላፊነቱን ወስዳለሁ እኔ በእኔ ምክንያት ተሸነፍ። ያው ስለተሸነፍን ደብሮኛል። አብሬያችሁ ምናምን ያሳለፍኩት ነገር ደስ የሚል ነገር ነበር። ግን ያው ስለተሸነፈ ያው ውድድር ማሸነፍ መሸነፍ አለ። ለዛ ነው እንጂ አንለያይም ነበር። በአጠቃላይ እናመሰግናለን። እጅግ በጣም አጓጊ አይን የማያስከድነው ፍለጋችን እስካሁን ሰዓት ወደ እናንተ እየደረሰ ቆየ። እንደተመለከታችሁት እጅግ ፈታኝ የሆኑ ጨዋታዎች፣ ጥያቄዎች፣ የተወዳዳሪዎች የመለስን አልመለስንም ፍጥጫዎች እንዲሁም ደግሞ የአጣን አገኘን ሩጫዎች በሙሉ ተካተውበት ዛሬ በቡልቡላ ፓርክ ወደ እናንተ ሲደርስ ቆየ። ጊዜ ገደበን፣ አሸናፊና ወዳቂዎችም ተለይተው የዛሬውን ፕሮግራም እዚህ ጋር ልንቋጭ ተገደድን። በቀጣይ ሳምንት በተመሳሳይ ሰዓት በአዲስ መዝናኛችን ፍለጋ ቡድን ሁለቶችን ይዞ የዙር 1 ውድድሩ ደግሞ ይቀጥላል። ሳምንት እስክንገናኝ ድረስ በቸር ቆዩን። መልካም ሳምንት።